ለቀናት ከፍተኛ መናፍስትና የጥብቅ ክርክር ማዕበል ውስጥ የቆየው የሀገራዊ ምክክር ጉባኤ በ22ኛው ቀን ውለው በጉጉት ሲጠበቅ የነበረውን የስልታዊ ቡድኖች ምክክር በይፋ ማጠናቀቁን አረጋግጧል። ባለፈው ሳምንት ተጠናቆ ታሪካዊ ምዕራፍ ይዘገባል ተብሎ ታቅዶ የነበረው ይህ ጉባኤ በስራ ቡድኖች መካከል በተፈጠሩ ከባድ አለመግባባቶች ምክንያት የተወሰነውን የጊዜ ሰሌዳ ሰብሮ ተጨማሪ 3 ቀናትን ሊፈጅ ችሏል። ይህ ያልተጠበቀ የመጨረሻ ሰዓት ማራዘሚያ በፖለቲካ ተንታኞች ዘንድ የተለያዩ ግምቶችን የጫረ ሲሆን ከትዕይንተ መድረኩ ጀርባ ምን እየተካሄደ ነው የሚለውን ጥያቄ ቀስቅሷል። የስልታዊ ቡድኖች ውይይት መጠናቀቁን ተከትሎ የሀገራዊ ምክክር ኮሚሽን 4 ከፍተኛ ኮሚሽነሮች ወደ መድረኩ በድንገት ብቅ አሉ። ኮሚሽነሮቹ በወቅቱ ለተመካካሪዎች የሰጡት ማብራሪያ እጅግ ጥንቃቄ የተሞላበትና የበርካቶችን ቀልብ የገዛ እንደነበር ተሰምቷል። በሂደቱ ውስጥ ከተነሱት አጥንት ሰባሪ አጀንዳዎች አንጻር ቀጣው እርምጃ ምን እንደሚሆን በዝግ በሮች ውይይት መደረጉም ተመላክቷል። የኮሚሽነሩ 4 ኮሚሽነሮች የሰጡት ማብራሪያ በቀጣይ ቀናት የሚጠበቁትን ውሳኔዎች ይበልጥ አጓጊና ፍንጭ አልባ አድርጓቸዋል። የጉባኤው ቀጣይ አካሄድ ሀገራዊና ፖለቲካዊ መልክን የሚቀይር ድንገተኛ ዜና ይዞ ይመጣ ይሆን የሚለው ጥያቄ የመላው ተመልካች ትኩረት ሆኗል። በትንታኔ ይዘነዋል። እስከ መጨረሻው አብራችሁን ቆዩ። ሐምሌ 8 ቀን 2018 ዓመተ ምህረት ባለፈው ሳምንት መገባደጃ ላይ የተካሄደው የምክክር ጉባኤ መክፈቻ እንደተጠናቀቀ ሁሉም ተመካካሪዎች በአንድ አዳራሽ ተሰብስበው የመጀመሪያው ማብራሪያ የሚከታተሉበት ቅጽበት ነበር። በዕለቱ መድረኩን ይበልጥ አነጋጋሪ ያደረገው ደግሞ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ያሰሙት ገለጻ ነው። በጉባኤው ሂደት ላይ ከታዛቢዎችና ከተመካካሪዎች ወገን ጠንካራ ቅሬታዎች ተሰንዝረዋል። ጉዳዩም ቀላል የማይባል ነበር። በሂደቱ ውስጥ ያሉ ኮሚሽነሮች፣ አወያዮችና ቃለ ጉባኤያዦች ለአንድ ወገን ያደሉና የማያዳላ አሰራር የሌላቸው ናቸው የሚል ከባድ ቅሬታ ለኮሚሽነሩ ቀርቧል። ፕሮፌሰር መስፍን ቅሬታው መቅረቡን አምነው ኮሚሽኑ መሰል ክፍተቶችንና አድሎ ፈጣሪ አካሄዶችን በጥልቀት እንደሚመረምርና እንደሚያርም ቃል ገብተዋል። በሂደቱ ውስጥ እንደዚህ አይነት ተግዳሮቶች መከሰታቸው የሚጠበቅና ተፈጥሯዊ መሆኑን አንስተው ተመካካሪዎች በሁኔታው ተስፋ እንዳልቆረጡና እንዳይደናገጡ ጥብቅ ማሳሰቢያ አስተላልፈዋል። ኮሚሽኑ የስልታዊ ቡድን ምክክርን ለ3 ቀናት እንዲያራዝም ምክንያት የሆኑት ስልታዊ ቡድኖች በዋናነት በሀገር ግንባታ፣ በመንግስት አደረጃጀትና በአዲስ አበባና ድሬዳዋ ከተሞች ጉዳይ የተመካከሩ ቡድኖች መሆናቸውን ምንጮች ነግረውናል። በተለይም በሁለቱ ከተሞች ጉዳይ የተመካከሩት ሁለቱ ስልታዊ ቡድኖች የምክክር ሂደቱን እስከ ማቋረጥ የደረሰ ሂደት ማሳለፋቸውንና የምክር ሀሳብ ሰነድ ለማዘጋጀት የተደረገው ጥረት ተደጋጋሚ ምክክር እንዲደረግ ማስገደዱንም ገልጸዋል። በዚህ የምክክር ሂደት በሚቀርቡ ምክረ ሀሳቦች ዙሪያ ስምምነት ላይ መድረስ አስገዳጅ ጉዳይ ባይሆንም በአዲስ አበባ ከተማ ህጋዊ ቁመና ጉዳይ የተንጸባረቁ ሀሳቦች ጠንካራ መሆን የምክክር ሂደቱን አስቸጋሪ ማድረጋቸውን ገልጸዋል። ኮሚሽነሩ በንግግራቸው በየትኞቹ ቡድኖች አድማ እንደተመታ ባይገልጹም ጉዳዩ ኮሚሽኑን ያሳሰበ መሆኑን መናገራቸውን ምንጮች ጠቁመዋል። በሀገር ግንባታና በሁለቱ ከተሞች አጀንዳዎች ዙሪያ በተመካከሩ ስልታዊ ቡድኖች ላይ መሰሉ እንቅስቃሴ መስተዋሉን የጠቆሙ ምንጮች ብሔራዊ ቋንቋ ይኖር ወይስ ሳይኖር የሚለው ጉዳይ እንዲሁም አዲስ አበባ ህጋዊ አቋም ጉዳይ ተመካካሪዎች የምክክር ሂደቱን አቋርጠው ለመውጣት ያደረሱ ምክንያቶች መሆናቸውንም ገልጸዋል። ብልጽግና ፓርቲ ሐምሌ 19 ቀን 2018 ዓመተ ምህረት በምክክሩ እየተሳተፉ የሚገኙ አባላቱን ሀገራዊ ምክክር ጉባኤው እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል ሰብስቦ ማነጋገሩን መዘገባችን የሚታወስ ሲሆን ቅዳሜ ሐምሌ 25 ቀን በለሚኩራ ክፍለ ከተማ አዳራሽና በሲቪል ሰርቪስ ዩኒቨርሲቲ አዳራሽ የተካሄዱ ስብሰባዎች ደግሞ ከተለያዩ አካባቢዎች የመጡ የፓርቲው አባላት አንድ ላይ የተሰበሰቡባቸው መሆናቸውም ተሰምቷል። የፓርቲው አባላት በአዲስ አበባ ከተማ ህጋዊ ቁመና ጉዳይ በፓርቲው አባላት መካከል የተስተዋለውን የአቋም ልዩነት አስመልክቶ በቅዳሜው ስብሰባ ውይይት መደረጉንም የተሰማ ሲሆን የኦሮሚያ ክልል አመራሮችን ጨምሮ አዲስ አበባ የኦሮሚያ አካል ትሆን የሚለውን አማራጭ ያንጸባረቁ የፓርቲው አባላት አቋማቸውን አስተካክሎ የሚል ማሳሰቢያ በድጋሚ እንዲደረሳቸውም ተገልጿል። የፌዴራል ከተሞች አዲስ አበባና ድሬዳዋ ከተማን በተመለከተ የጽንሰ ሐሳብ ገለጻና ማብራሪያ እንዲሰጡ በኮሚሽኑ የተመደቡ ምሁራን በተለይ አዲስ አበባ የኦሮሚያ ክልል አካል ትሁን በሚለው አጀንዳ ሐሳብ ጽንስ በያዘ ሁኔታ መከራከራቸውን ጨምረው ገልጸዋል። ሆኖም ይህን አካሄድ የተከተሉ ምሁራን ሰፊ ክርክር ከተደረገ በኋላ ይቅርታ መጠየቃቸውን ተመካካሪዎቹ ጨምረው ተናግረዋል። በቃለ ጉባኤያጅነት የተመደቡ አንዳንድ ባለሙያዎችም የቀረቡ ሐሳቦችን በሙሉ ያለማጠናከርና በፈለ
በፈለጉት መንገድ ብቻ የመሰነር ችግር እንደተስተዋለባቸውም ተነግሯል። እነዚህ ቃለ ጉባኤያዦች ያንዱን ሀሳብ ይዘው የሌላውን የመተው አካሄድ መከተላቸውም ተነግሯል። በመሆኑም እንዲህ ያሉ ድርጊቶች አስፈላጊ እንዳልሆኑ የምክክሩም ዓላማ ይህ እንዳልሆነ የገለጹት አሁን ያሉ ተቋማት ብቁ ነጻና ገለልተኛ ሆነው የማይሰሩና የሚቀርቡ ጥያቄዎችን የመፍታት ከፍተኛ ችግሮች ስላሉባቸው ውሃው እንዳይደርቅና አሳውም እንዳይሞት መታረምና መስተካከል እንዳለባቸው በአጽንኦት አሳስበዋል። ኮሚሽኑም እንደዚህ አይነት ጉዳዮችን ጣልቃ ገብቶ በጊዜ እንዲታረሙ ማድረግ እንዳለበትም አስገንዝቧል። በዚህ ረገድ የአዲስ አበባ ከተማ የባለቤትነት ጉዳይ ትልቁ ትኩረት የተሰጠው ጉዳይ እንደነበር፣ በዚህም አዲስ አበባ የፌዴራል መንግስት አካልና ዋና መቀመጫ ከተማ እንድትሆን ከመግባባት መደረሱም ተነግሯል። አዲስ አበባ ከተማ የራሷ የሆነ ጠቅላይ ፍርድ ቤት፣ የተጠናከረ የፖሊስ ኮሚሽን እንዲኖራትና በከተማ ውስጥ የሚሰየሙ የሰፈር ስሞች የአገር አንድነትንና የሁሉም ማህበረሰብ ውክልና እንዲኖራቸው ከመግባባት መደረሱን፣ የፌዴራል የስራ ቋንቋ የሆነው አማርኛ ቋንቋ የአዲስ አበባ የስራ ቋንቋ ሆኖ እንዲቀጥል ከመግባባት መደረሱም ተነግሯል። 3 ሳምንት ባስቆጠረ የምክክር ጉባኤ አዲስ ተመካካሪዎች ምክክሩን እየተቀላቀሉ መሆናቸውም ተሰምቷል። ኮሚሽኑ 4000 የሚደርሱ ተመካካሪዎችን እንደሚያሳትፍ ቀደም ብሎ ገልጾ የነበረ ቢሆንም ዋና ኮሚሽነር መስፍን አርአያ ከቀናት በፊት በሰጡት መግለጫ የተመካካሪዎች ቁጥር አስቀድሞ የተጠቀሰውን ቁጥር ያህል አለመድረሱንም ገልጸዋል። ምክክሩን በአዲስ ተመካካሪነት ከተቀላቀሉ ሰዎች መካከል በምክክሩ ለመሳተፍ የተለያዩ ጥረቶችን ሲያካሂዱ የነበሩና የኮሚሽነሮቹን ደጅ ሲጠኑ የሰነበቱ ግለሰቦች እንደሚገኙበትም ተጠቅሷል። ተመካካሪዎችን ወደ ምክክር ያስገባበት አሰራር ግልጽ አለመደረጉን ገልጸው ይሁንና እነዚህ ተመካካሪዎች ከመጀመሪያው ምክክር ሂደት ጀምሮ ባልተሳተፉበትና ሀሳብ ባልሰጡበት አጀንዳ ላይ አስተያየት ብሎም ድምጽ መስጠት የለባቸውም በሚል ቅሬታ መቅረቡን ተሰምቷል። ከሐምሌ 30 ቀን 2018 ዓመተ ምህረት ጀምሮ የሚካሄደው የርዕሰ ጉዳይ ተመካካሪ ቡድኖች ለ3 ቀናት ያክል የሚቆይ መሆኑን ኮሚሽኑ ለተመካካሪዎች ያቀረበ የስራ ቡድን የምክክር ስልት ሰነድ የሚያመላክት ቢሆንም ሂደቱ ረዘም ያለ ጊዜ ሊፈጅ እንደሚችል ኮሚሽነሮቹ ፍንጭ ሰጥተዋል። እስካሁን የተካሄዱ የምክክር ሂደቶችም ከተቀመጠላቸው የበለጠና የተራዘመ ጊዜ የወሰዱ ሲሆን በርዕሰ ጉዳይ ተመካካሪ ቡድኖች ደረጃ የሚካሄደው ምክክር የውሳኔ ድምጽ የሚሰጥበት ከመሆኑ ጋር ተዳምሮ ረዘም ያለ ጊዜ ሊወስድ እንደሚችልም ተጠቁሟል። ኮሚሽኑ ለተመካካሪዎች በሰጠው ማብራሪያ መሰረትም ሐሙስ ሐምሌ 30 ቀን የአንድ ርዕሰ ጉዳይ ተመካካሪ ቡድን አባል የሆኑት 2 ስልታዊ ቡድኖች የምክር ሐሳብ ቃለ ጉባኤዎችን 500 አባላት ላሉት የርዕሰ ጉዳይ ጉባኤ ያቀርባሉ። ቃለ ጉባኤዎች ለጉባኤው አባላት ከተነበቡ በኋላ ከሁለቱ ስልታዊ ቡድኖች የተውጣጡ 30 አጠናካሪ ቡድን አባላት የመጨረሻ የሚሉትን ምክር ሐሳብ እንዲያጠናቀሩ ይደረጋል። ይህን ምክር ሐሳብ የማጠናቀር ሂደት እስከ 1 ቀን ከግማሽ የሚደርስ ጊዜ ይፈጃል የሚል እቅድ የተያዘለት ሲሆን የተጠናቀረው ምክር ሐሳብ ለጉባኤው ቀርቦ ውሳኔ እንደሚሰጥበትም ይጠበቃል። አበቃን። በያላችሁበት መልካም ጊዜ ተመኘን።